ሰላም ተመልካቾቻችን ከጄኤምኤም ቴሌቪዥን የዕለቱን ዜናዎቻችንን ይዤላችሁ ቀርቤያለሁ። በቅድሚያ አርዕስተ ዜናዎቹን አስደምጣችኋለሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በማዕከላዊ ምዕራብ ሸዋ አካባቢው ክልል የወንጌል ስርጭት ኮንፈረንስ ተካሄደ። በጋምቤላና በሌሎች አንዳንድ አካባቢዎች የቀኑ ከፍተኛ ሙቀት ከ32 ዲግሪ ሴልሺየስ በላይ ሆኖ ይቀጥላል ተባለ። ከውጭ በዌልስ ያሉ የእምነት መሪዎች በታገዘ ራስን ማጥፋት ህጋዊነት ላይ ተቃውሞ አቀረቡ። ከዜናዎቹ ጋር ቤቴል ታምራት ነኝ። ወደ ቀዳሚው ዜና አለፍኩኝ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በማዕከላዊ ምዕራብ ሸዋ አካባቢው ክልል የወንጌል ስርጭት ኮንፈረንስ ተካሄደ። የወንጌል ስርጭት ኮንፈረንስ ከየካቲት 6 እስከ የካቲት 8 ቀን 2018 ዓ.ም ከአርብ ከሰዓት ጀምሮ ለተከታታይ 3 ቀናት በግንጪ ከተማ ሜዳ ላይ የተካሄደ ሲሆን የክልሉ ፕሬዝዳንት ፓስተር ከበደ ይልማ፣ የኢትዮጵያ ሙሉ ወንጌል ልማት ኮሚሽን ኮሚሽነር የሆኑት ፓስተር ብርሃኑ ታረቀኝና ከውጭ ሀገራት የመጡ እንግዶች ተገኝተው አገልግለዋል። በሺዎች የሚቆጠሩ የከተማው ነዋሪዎች የምስራቹን ወንጌል የሰሙ ሲሆን ብዙዎች ከአጋንንት ስርዓት ነፃ ወጥተው ከተለያዩ ደዌ ተፈውሰዋል። በመጨረሻም አዘጋጆች በፕሮግራሙ ላይ ተገኝተው ያገለግሉትን እንግዶች፣ መንግስት አካላትንና ለዚህም ፕሮግራም መሳካት የሚያስፈልገውን ድጋፍ ያደረጉትን ሁሉ በማመስገን ተጠናቋል። መረጃው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ነው። በሐዋሳ ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን የልጆች የአንድነት ጊዜ መርሃ ግብር ተካሄደ። የሐዋሳ ሙሉ ወንጌል አማኞች አጥቢያ ቤተክርስቲያን የልጆች የልማት ፕሮጀክት የአንድ ቀን የውሎ መርሃ ግብር አካሄደ። መርሃ ግብሩ በፕሮጀክቱ ውስጥ ያሉ ልጆች በጋራ የአንድነት ጊዜ እንዲያሳልፉ ተዘጋጅቶ ተካሂዷል። የመርሃ ግብሩ ዋና ዓላማ በኢቲ 0425 ፕሮጀክት ውስጥ ያሉ ልጆች እርስ በርስ ህብረት እንዲያደርጉ፣ ያላቸውን ችሎታዎች እንዲያበረታቱ፣ የእግዚአብሔርን ቃል እንዲማሩና ቤተክርስቲያንን እንዲወዱ ማበረታታት መሆኑ ተገልጿል። በዕለቱ ከ150 የሚበልጡ እድሜያቸው ከ6 ዓመት በላይ የሆኑ ልጆች ጋራ ተሰብስበው በጸሎት፣ በዝማሬ፣ በጨዋታና ምሳ በመብላት እንዲሁም የእግዚአብሔርን ቃል በመማር የአንድነት ጊዜ አሳልፈዋል። እንደተገለጸውም ይህ የአንድነት ጊዜ በአይነቱ የመጀመሪያ ጊዜ ሲሆን በቀጣይ በየዓመቱ አንድ ጊዜ ለማዘጋጀት እቅድ ተይዟል። የኢቲ 0425 ፕሮጀክት ዋና ዳይሬክተር አለሙ ሄመቾ በመግለጫቸው ይህ ዝግጅት ልጆች እርስ በርስ እንዲቀራረቡ፣ በአንድነት የእግዚአብሔርን ቃል እንዲካፈሉና ማዕድ አብረው እንዲቆርሱ እድል እንደፈጠረ ገልጸው ለዝግጅቱ ስኬት ያበረከቱ የቤተ ክርስቲያኒቱ መሪዎችና የልጆች አገልግሎት ክፍል አባላትን አመስግነዋል። መረጃው የሐዋሳ ሙሉ ወንጌል አማኞች አጥቢያ ቤተ ክርስቲያን ነው። በጋምቤላና በሌሎች አንዳንድ አካባቢዎች የቀኑ ከፍተኛ ሙቀት ከ32 ዲግሪ ሴልሺየስ በላይ ሆኖ ይቀጥላል ተባለ። በጋምቤላ በሰሜን ምዕራብ፣ በሰሜን ምስራቅና በደቡብ ምስራቅ የሀገሪቱ አካባቢዎች የቀኑ ከፍተኛ የሙቀት መጠን ከ32 ዲግሪ ሴልሺየስ በላይ ሆኖ እንደሚቀጥል የኢትዮጵያ ሚቲዎሮሎጂ ኢንስቲትዩት አስታወቀ። ኢንስቲትዩቱ ለኢትዮጵያ ፕሬስ ድርጅት በላከው መግለጫ እንዳመለከተው ምንም እንኳን ከየካቲት አጋማሽ ጀምሮ በተለያዩ አካባቢዎች ዝናብ የሚጠበቅ ቢሆንም በተጠቀሱት አካባቢዎች ግን ከፍተኛ የሙቀት መጠን ተመዝግቦ ይቀጥላል። የሙቀት መጠኑ ከ32 ዲግሪ ሴልሺየስ በላይ ሆኖ መቆየቱ በትነት ምክንያት የሚጠፋውን የውሃ መጠን ሊጨምር ስለሚችል አርሶ አደሩና አርብቶ አደሩ ያለውን የውሃ ሀብት በቁጠባ እንዲጠቀሙ አሳስበዋል። የአየር ሁኔታ ለውጦችን በመከታተል ተገቢውን ዝግጅት ማድረግ እንደሚገባ የሚቲዎሮሎጂ ኢንስቲትዩት አሳስበዋል። ዘገባው የኢትዮጵያ ፕሬስ ድርጅት ነው። ተመልካቾቻችን ዜናዎቻችን እንደቀጠሉ ይገኛሉ። አሁን ደግሞ ከውጭ ወዳገኘናቸው አለፍኩኝ። የአየር ንብረት ለውጥ በ2100 ከ1.1 ሚሊዮን በላይ ሰዎችን ለረሃብ ሊያጋልጥ እንደሚችል በኤአይ ሞዴሊንግ የተሰራ ጥናት አመላከተ። ነትን ከግማሽ ያህል ይቀንሳል ተብሏል። መረጃው የphys.org ነው። በመጨረሻም በዌልስ ያሉ የእምነት መሪዎች በታገዘ ራስን ማጥፋት ህጋዊነት ላይ ተቃውሞ አቀረቡ። በዌልስ የሚገኙ የተለያዩ ሃይማኖቶች መሪዎች በታገዘ ራስን ማጥፋት ህጋዊነት ላይ የሚደረገውን የፖሊሲ እንቅስቃሴ በመቃወም ጥሪ ያቀረቡ። የተባበሩት መንግስታት ፓርላማ ምክር ቤት ባለፈው ዓመት በኮመንስ የጸደቀውን ህግ እየመረመረ ሲሆን ህጉ እንዲተገበር ወይም እንዲከለከል ውሳኔ ሊወስድ ይችላል። ረቂቁ በፓርላማ ጊዜ እጥረት ሊወድቅም ይችላል። ቀደም ሲል የዌልስ ምክር ቤት በዌስት ሚኒስተር የተፈቀደውን ህግ ማገድ ባይችልም የህግ አውጪ ፈቃድን በመከልከል ፖለቲካዊ ተጽዕኖ ማሳደር ይችላል። በጉዳዩ ላይ ድምጽ መስጠት የካቲት 24 ቀን
ይጠበቃል። በእምነት መሪዎች የተጻፈ ደብዳቤ ረቂቁ ከተግባራዊ ሆነ ብዙ ሰዎች በቤተሰቦቻቸውና በጤና አገልግሎት ላይ ሸክም እንደሆኑ ሊሰማቸው እንደሚችል ገልጿል። ሕይወትን ማክበር ማለት ማንም ሰው እንደ ሸክም የማይታይበት ማህበረሰብ መገንባት ነው ብለዋል። መሪዎቹ ተጨማሪ ማስታገሻ እንክብካቤን እና የሆስፒስ አገልግሎቶችን ማሳደግ እንዳለበት ጠቅሰው የሚሰቃዩትን መደገፍና ማንም ሰው ዋጋ እንዳለው እንዲሰማው ማድረግ የማህበረሰብ ግዴታ መሆኑ ተገልጿል። ደብዳቤውን የፈረሙት ከወንጌላውያን፣ ከአንግሊካን፣ ካቶሊክ እንዲሁም ከአይሁድ፣ ከእስልምናና ከሂንዱ ሃይማኖቶች ተወካዮች ሲሆኑ በጉዳዩ ላይ የተስፋፋ የሃይማኖት አንድነት እንዳለ ጠቁመዋል። መረጃው የክርስቲያን ዴይሊ ነው። ተመልካቾቻችን ዜናዎቻችንን ከማብቃቴ በፊት አርዕስተ ዜናዎቹን ላስታውሳችሁ። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን በማዕከላዊ ምዕራብ ሸዋ አካባቢው ክልል የወንጌል ስርጭት ኮንፈረንስ ተካሄደ። በጋምቤላና በሌሎች አንዳንድ አካባቢዎች የቀኑ ከፍተኛ ሙቀት ከ32 ዲግሪ ሴልሺየስ በላይ ሆኖ ይቀጥላል ተባለ። ከውጭ በዌልስ ያሉ የእምነት መሪዎች በታገዘ ራስን ማጥፋት ሕጋዊነት ላይ ተቃውሞ አቀረቡ። ተመልካቾቻችን ለዛሬ ያዝነው ዜናዎቻችን ይህንን ይመስሉ ነበር። ከአዘጋጁ ዳንኤል አንተነህ ጋር እኔ አብሬያችሁ ቆይታ ያደረኩት ቤቴል ታምራት ነኝ። ከቀሪ የጄኤምኤም ፕሮግራም ጋር አብራችሁ እንድትሆኑ በአክብሮት ጋበዝኩ። ሰላም።